ሰላም ሰላም ቤተሰብ እንዴት ናችሁልኝ? ሰላም ናችሁልኝ? እኔ ያለው እግዚአብሔር ይመስገን ሰላም ነኝ። ቤተሰብ ዛሬ ስለ ካርጎ ትንሽ አንዳንድ ነገር ልበላችሁ ብዬ ነው የመጣሁትኝ። በእርግጥ እህቶቼ ብዙ ጊዜ ሰርተዋል ስለ ካርጎ፣ ግን አያስችለንም እኛ ሴቶች በወጣን ሰዓት ሳንገዛ የሆነ ነገር አንመጣምና፣ በተለይ ነጻነት ካለን በየወሩ ረፍት ካለን ምናምን ብዙ ጊዜ የምንቀመጥ ከሆነ 4 5 ዓመት 6 ዓመት የምንቀመጥ ከሆነ አሁን ላይ እንኳን 10 ምናምን ዓመት እንደ ቀላል እየተቀመጥን ያለ ነው። እህቶቼ የእውነት ልነግራቸው የምፈልገው ካርጎ አታብዙ። ምክንያቱም ኪሎ ከባድ ነው። የዚህ ሀገር ምንዛሬውን ስታስቡት ኢትዮጵያ ስንት እንደሆነች አንድ ብር ስታስቡት 42 ብር የተመነዘረ በአሁን ሰዓት ኪሎ በ8 ብር መላክ ማለት ከባድ ነው። ሲቀጥል ኢትዮጵያ ላይ ያለው ነገር ኤርፖርት ላይ ያለውን ነገር ታውቁታላችሁ። 2 ቀን 3 ቀን ካደረ ስንት ብር እንደምትከፍሉ በሰዓት ነው የሚቆጥረው። ታውቋላችሁ እዛ መጋዘን ማለት ነው። ስለዚህ ሁሉንም ነገር በማስተዋል ብናረግ እህቶቼ ከውጭ እንቆጠባለን። ምክንያቱም ሁሉም ነገር አለ። እኔ ደሴ ላይ ሁሉም ነገር እንዳለ ነው ያየሁት። የዛሬ ስንት ዓመት ነው ከሳውዲ ሲሄድ ምንም ያጣሁን ነገር የለም። ደሴ አዲስ አበባ ሁሉም ነገር አለ። ሌሎች ሀገር ላይ ስለማላቅ ይቅርታ። እና ሁላችንም መቼም አዲስ አበባ አርፈን ስለምንሄድ አዲስ አበባ የሚያስፈልጉን ነገሮች ቢያንስ ይቀንስለን፣ የተወሰነ እንትን ይኖረዋል። ከዚህ ልፋቱ ብቻ ነው በቃ ምንም እንትን የለውም። ብር ካላችሁ የተሻለ ነገር የፈለጋችሁትን ነገር ታገኟላችሁ ኢትዮጵያ ላይ። ስለዚህ እህቶች አታብዙ። እኔ ማለት ነው እግዚአብሔርን የሰራሁትኝ ያሰብኩትኝ ይህን ትልቁ ብቻ ነው። አንድ ማለት ነው አንድ ቦክስ ነው የገዛሁት። ራሱ መጀመሪያ አንድ ቦክስ ነው የሚገርማችሁና ግን ያው ሴት አይደለሁ ያየሁኝትን ሁሉ እየገዛሁኝ 3 ወጣብኝ ማለት ነው። ስለዚህ ሙሉን በደንብ አስገባላችኋለሁ። መጨረሻ ላይ ደግሞ እንደመብርሃን ፍቃድ ለሀገር ከበቃሁ የዛን ሰዓት ሙሉን እሰራላችሁ ይሆናል። ለጊዜው ግን አሁን ላይ ትንሽ እንትን ያልኩትኝ በቃ ማለት እንዴት ብዙ እህቶቻችን ስለምንሸወር በዚህ ነገር ሁሉም ነገር ኢትዮጵያ ላይ ስላለ እህት ያጎት ያክስቴ እያልን ባንሸወድ በቃ ለራሳችን የሚጠቅሙንን ነገሮች ብቻ 3-4 ነገሮች ዋና ነገሮችን ማሽን አሁን ከሁሉም ማሽኖች አንዳንድ ብንይዝ ከዛ ውጭ በቃ ምንም አያስፈልገንም። እና እህቶቼ በማስተዋል እንትናችንን ገንዘባችንን ጉልበታችንን እንያዝ ማለት ነው እህቶቼ። ምክንያቱም ሁሉም አይጠቅመንም። በሄዳችሁ በ2 ወራችሁና በ1 ወራችሁ ስለእናንተ ሲያወሩ ነው የምታገኟቸው። ማርያምን ይረሱታል ያደረጋችሁትን ሁሉ። ስለዚህ የምንከበረው የራሳችን የሆነ ነገር ሲኖረን ነው። በቃ እስከ መጨረሻው የሚያስቀጥለን ነገር የራሳችን ነገር ሲኖረን ነው እንጂ ለህዝቤ ስላደረግን አንመሰገንም። በቃ ስለዚህ ለራሳችሁ ብቻ ሆኖ እሺ እህቶቼ። ታውቁታላችሁ ስንቱን እንደምናመጣው። እዚያ ያሉ ግን አያውቁትም። ማርያምን አያውቁትም። ብታስረዷቸውም ለጊዜው ከንፈር ይመጣሉ እንጂ ስሜቱ አይገባቸውም። ለምን አያውቁትማ። ስለዚህ እህቶቼ በጥንቃቄ ገንዘባችንን ይዘን እድሜያችንን ሳንጨርስ ትንሽ ነገር ይዘን አገራችንን እንድንገባ እላለሁኝ እህቶቼ። ብዙ እህቶቻችን መክረውናል፣ በእርግጥ አውቃለሁ። ነገር ግን እኔም በቃ ስላልቻልኩኝ እኔ ስጀምር አላሰብኩም ቪዲዮ ለመስራት። ማርያምን ግን በቃ ብዙ እህቶቼ እኮ እንዲህ ነው ይሸወዷሉ አልኩ። አስቡት እንግዲህ ይህን 2 ካርቶን ያለ በቃ ከብላኔ ውጭ ነው የመጣብኝ። ስለዚህ ያን ነገር እንዳንተም ላይ እንዳይፈጠር ጥንቃቄ አድርጎኝ ነው ወዶች። አውቃለሁ በተለይ ነጻነት ያለ ልጆች በየወሩ ረፍት ያለ ልጆች አያስችለንም። በሄድን ሰዓት የሆነ ነገር ሳንይዝ አንመጣምና ነገር ግን በቃ የሚጠቅመንን ነገር ብቻ ይዘን መምጣት። እንደገና ደግሞ መዝናናት ከፈለግን በቃ ወተን ተዝናንተ መመለስ እንችላለን እኮ ግዴታ ዕቃ ይዘን ኮተት ይዘን መመለስ የለብንም። እና ጥንቃቄ እናድርግ ውዶችዬ። ሁሉም ነገር ኢትዮጵያ ላይ አለ ማለት ነው። ሲቀጥል ኢትዮጵያ ስገባ ሁሉም ነገር ደግሞ እሰራላችኋለሁ ማለት ነው። ኢትዮጵያ ላይ ያለው ነገር ማለት ነው። እሺ እና ሰላማችሁ ይብዛልኝ። ጸሎት አድርጉልኝ ኦርቶዶክሶች፣ ሙስሊሞችም ዱአ አድርጉልኝ። እግዚአብሔር ሁላችንን በቃ ብሎ ስደተኞችን ለሀገራችን ያብቃን። አገራችንን ደግሞ ከሄድን በኋላ እግዚአብሔር ህይወታችንን ያስተካክልልን። ሰላማችሁ ብዝት ይበልልኝ እህቶቼ። ባባይ